ሰላም እንደምናላችሁ ክቡራትና ክቡራን የመርማሪው ሚዲያ ተከታታዮች እንደምን ቆይታችኋል? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ በዛሬው ዕለት ልናቀርብላችሁ የወደድነው ፕሮግራም በተለይም ከሰሞኑ በእግረኛው ሚዲያ ላይ የሚሰራው ጋዜጠኛ ተክለ ሃይማኖትን በተመለከተና የእሸቱ መለሰ አነጋጋሪ ተግባር እየተባለ የሚገኘውን አንድ ጉዳይ እናጋራችኋለን። በስፋት አብራችሁን ትቆዩና በስፋት ዳሰሰውን ታዳምጡ፣ ሼር ታረጉ፣ ላይክ ታረጉና እንደዚሁም ቻናላችንን ሰብስክራይብ በማድረግ ታግዙን ዘንድ በአክብሮት ነው የምንጠይቃችሁ። ሰሞኑን እንግዲህ በተለይም በዚህ ከመጀመሪያው ጉዳያችን ስንነሳ በዚህ በእግረኛው ሚዲያ ላይ የቀረቡ ያሉ ጉዳዮችን ተመልክተው አብዛኞቹ ሰዎች እንዴት ወደዚህ ነገር ገባ፣ ይህ ሰውዬ ወደ ምን አቅጣጫ እየሄደ ነው የሚሉ የተለያዩ ጥያቄዎች እየተነሱ ነበረ። ከነዚህ ዋና ጉዳዮች መካከል እንግዲህ ይህ ሰው በርዕሰ ጉዳይነት እያቀረባቸው ያሉ ነገሮችና የሚያቀርባቸው እንግዶችም ደግሞ ይዘውት የሚመጡት አጀንዳ እጅግ አሳሳቢ የሚባል ሆኖ ነው አብዛኞቹ ያገኙት ማለት ነው። በተለይም ከሰሞኑ ከዚህ ከቤተ ክርስቲያን ክብር ጋር በተገናኘ ከዲያቆናትና ከካህናት ጋር ከነሱ ስነ ምግባር ጋር እንደዚሁም ደግሞ በተለይም ምን እየተካሄደ ነው ሊያስብሉ የሚችሉ አጀንዳዎች ነው ይዞ እየመጣው። አሁን በተለይም በዚህ ፖድካስት ብሎ በጀመራቸው ፕሮግራሞች የሚያቀርባቸው ጉዳዮች እጅግ አሳሳቢ የሚመስሉ ነገሮች አሏቸው። እንግዲህ የትኛውን ለየትኛው ህዝብ ለማስተማር የሚቀርብ ጉዳይ ነው የሚለው በአብዛኛው ሰው ዘንድ መታየት ያለበት ነው የሚመስለን። ከአንደኛውና ዋነኛው አነጋጋሪ ጉዳይ ተብሎ ከቀረበው ውስጥ እንግዲህ ለባሌ ወንድም ውዴ ብዬ በመጻፌ ትዳር የፈረሰ ስትል አንድ ሴት ቀርባ ያጋራችው ታሪክ ዋነኛው ነው። ከአንድ ከሴት ባልደረባው ጋር ሆኖ ነው እችን ሰው ኢንተርቪው የሚያደርጓት እና የምታነሳቸው ጉዳዮች አንደኛ በቤተሰብ፣ ሁለተኛ ደግሞ በተለያዩ ትዳር በመሰረቱ ግለሰቦች መካከል የሚፈጥረው መቃቃር ቀላል የሚባል አይደለም። ምናልባትም ደግሞ ለሰዎች የሚሰጠው ትርጉም ምን ላይ እንዲያተኩር ተፈልጎ ነው? ምን አይነት መልእክት ለማስተላለፍስ ታስቦ ነው እንደዚህ አይነት ፕሮግራሞች እየቀረቡ ያሉት? ወይስ ደግሞ እይታን ለመሳብ ከመጣ ፍላጎት አንጻር ብቻ ነው የሚለው አሳሳቢ ነው። ሌላው በሰሞኑ ካስተላለፋቸው ፕሮግራሞች ውስጥ አነጋጋሪ የሚባል ኢንተርቪው የነበረው ደግሞ እኔን አስረው ሚስቴን አገቧት፣ ዶክተር አብይ ይፍረዱኝ፣ የአፋር ክልሉ ፕሬዝዳንት አወል አርባ ይዳኙኝ፣ ባለቤቴ ባለስልጣን ነበረች ሲል አንድ ሰው ታሪኩን ይዞ በእግረኛው ፖድካስት ላይ ቀርቧል። እንግዲህ እነዚህን ጉዳዮች ከርዕሳቸው ተነስተን ወይም ደግሞ ይዟቸው ከሚመጡት ተምኔሎች ተነስተን ምን ለማስተላለፍ ተፈልጎ ነው፣ እንደዚህ አይነት ታሪኮችስ የሚጠቅሙት ምንድነው የሚለው ነገር ለማየት እንሞክራለን። እንግዲህ በተለይም ሌላም አንድ የተነሳ ጉዳይ ነበረ። ከዚህ ከቤተ ክርስቲያን ክብር ጋር በተጻረረ እየቀረቡ ያሉ ወይም ደግሞ የነበሩ ጉዳዮች ነበሩና እዛ ጋር አንድ ባለ ታሪክ ይዞ ቀርቧል። እዛ ታሪክ ላይ ምን ይላል? ቤተ ክርስቲያን ሄጄ በተቀመጥኩበት አንድ ዲያቆን ሊደፍረኝ መጣ ይላሉ ሴትዮ። ከዛ በኋላ ግን በካህን ትብብር ነፍስ ከመደፈር እንደተረፉና ግን ይሄን ሊፈጸም የነበረው ጉዳይ የነበረው በቤተ ክርስቲያን ውስጥ እንደነበረ እኚህ ባለ ታሪክ ይናገራሉና ይህንን ታሪክ ለህዝብ ማስረዳት ያለው ጠቀሜታ ምንድነው? ወይስ ምን አይነት መልእክት ለማስተላለፍ ነው የተፈለገው? አንደኛ የቤተ ክርስቲያን ሰው ነኝ የሚል ሰው መጽሐፍ ቅዱስ አውቃለሁ፣ አነባለሁ፣ ትውልድን በቤተ ክርስቲያን ዙሪያ መገንባት አለብኝ ብሎ የሚያምንና የሚቀበል ሰው እንደዚህ አይነት ጉዳዮችን ይዞ ለመምጣት የደፈረበት ዋነኛ ምክንያት ምንድነው? ይሄ ልጅ ምንድነው እያደረገ ያለው የሚሉ የተለያዩ ጥያቄዎች በተለያዩ ሰዎች እየተነሱ ናቸው የሚገኙትና አንዳንድ ጊዜ ለማህበረሰባችን ከማሰብ ከሚገባን በላይ ሄደን ማሰብ መጠንቀቅ ይኖርብናል። በተለይም ሶሻል ሚዲያዎች ከመጡ በኋላ ነገሮች በሙሉ ዝብርቅርቅ ያሉበት ጊዜ ላይ ነው ያለነውና
ዓላማው በአብዛኛው ሰው ዘንድ የሚታወቅ አይደለም። በእርግጥ ሰዎች ስራ ለመስራት ኑሮ ለማሸነፍ የተለያዩ ዘዴዎችን ይጠቀማሉ። ነገር ግን የምናቀርባቸው ፕሮግራሞች ከምናገኘው ጥቅም አንጻር ብቻ ሳይሆን ውለው አድረው ለሚያሳድሩት ተጽዕኖም ጥንቃቄ ማድረግ የሚያስፈልግበት ጊዜ ላይ ነን ብለን ነው የምናምነው። እንግዲህ በእግረኛው ሚዲያ ከዚህ በፊትም የተለያዩ ሴንሲቲቭ ጉዳዮች ወይም ደግሞ አሳሳቢ ጉዳዮች ተከስተው ያውቃሉ። ከነዛ መካከል በተለይም አንድ ሴት ልጅ ቀርባ ስለ አነጋጋሪዋ ብላቴና በሚል ያቀረቧት አንድ ልጅ ነበረች። እጅግ አፋጣጭ ጥያቄዎችን ለሶስት ሲጠይቋት ይሰማል። ከዛ ለምታስተላልፋቸው መልእክቶች በተከታታይ እነሱም ሲያስተጋቧቸው የምትሰማ ልጅ ነበረችና እኛም ፕሮግራም ሰርተንባት ነበረ። የዚህ ጋዜጠኛ ዓላማ ምንድነው? እቺ ልጅስ አምጥቶ ለህዝብ ማስተዋወቅ የተፈለገበት ዋነኛ ምክንያት ምንድነው? የሚያመጣው ጥቅም የሚያስገኘውስ ነገር ምንድነው? የሚል የተለያዩ ጥያቄዎችን አንስተን ነበር። እንግዲህ ከነዚህ ጉዳዮች መካከል በተለይም ወጣቶችን የምትመክርበት እና በዚህ እድሜዋ ተነስታ ማሰልጠኛ ትምህርት ቤት ከፍቼ ሰዎችን አሰለጥናለሁ የምትልበትና ስለራሷ ማስታወቂያ የምትሰራበት ፕሮግራም ነበር ኦልሞስት ማለት ይቻላልና በወቅቱ የምታስተላልፋቸው መልእክቶች እጅግ አሳሳቢና ምን ሊፈጠር እንደሚችል መገመት የማያዳግት በተለይም በሷ እድሜ ያሉ ወጣቶች ሊሰሙት የማይገባ ምክር የሚመስል አዘል ነገር ነው ስታቀርብ የነበረውና ይሄንን ነገር በተለይ ለማህበረሰብ አስባለሁ የሚል ሰው እንዲያቀርበው የሚጠበቅ አልነበረም። እንግዲህ በዛ ጊዜ ብዙ ትችቶች ቀርበውበታል። ለምን አቀረባት? እንዴት ሆነ? ምናምን የሚለውና አንዳንድ ጊዜ ከምናገኘው ጥቅም ከምናገኘው ገንዘብ አለፍ ያለ አመለካከት ያስፈልጋል ብለን ነው የምናስበው። አገር እንግዲህ የሚገነባው ከቤተሰብ ነው፣ የሚጀምረው ከቤተሰብ ነው። ቤተሰብ ላይ የተዛባ ነገር መንደር ላይ ይወጣል። መንደር ላይ ሲዛባ አንድ ቀበሌ ወረዳ እንደዚህ ያለ ነውና ሰዎች አገርን የሚገነቡት ምናልባት እዚህ ላይ መጠንቀቅ ካልተቻለ ሚዲያ ደግሞ እድሜ ለቴክኖሎጂ እንጂ ዛሬ ላይ በስልክ በላፕቶፕ በቴሌቪዥን በቀጥታ ቤት ውስጥ የሚገባበት መንገድ ተመቻችቷልና አንድ ቦታ ላይ የተበከለ ነገር አንዴ መመለስ አይቻልምና ሚዲያ ላይ የምናወጣቸው ነገሮች ላይ በጥንቃቄ መሄድ ይኖርብናል። በተለያዩ ጊዜዎች እንደዚህ አይነት ስህተቶች ሲሰሩ እናያለን። አሁን ላይ ከዚህ ከቴክኖሎጂው አጠቃላይ ካለው የአገሪቱ ሁኔታ አንጻር ሰዎች በጠቅላላ ወደ ሶሻል ሚዲያው የመጡበት ጊዜ ነውና የምናስተላልፋቸው መልእክቶች በተለይም ሰዎች ምን ያህል ሊጎዱ ይችላሉ የሚለው መጠናትና መብራራት ይኖርበታል ማለት ነው። በተለይ ሶሻል ሳይንስ ወይም በዚህ በማህበረሰባዊ ሳይንስ ወይም ማህበረሰብ ላይ ተኮር የሆኑ ፕሮግራሞችን የሚሰሩ ሰዎች ጥንቃቄ ማድረግ ይጠበቅባቸዋል። ምክንያቱም ማህበረሰብ አንዴ ተሞክሮ ወይም ደግሞ አይጥ ላይ መድኃኒት እንደሚሞከረው አይደለም። አንዴ ከወጣ ብዙ ጄኔሬሽን ይዞብን ሊጠፋ የሚችል ጉዳይ ስለሆነ ማለት ነውና ሚዲያ ላይ የሚሰሩ ሰዎች ጥንቃቄ ማድረግ አለባቸው። እግረኛው ሚዲያን የምናውቀው እንግዲህ በተለያዩ ዘርፎች ላይ የተሳተፈ በተለይም መርማሪ የሚባሉ ጥያቄዎችን በማቅረብ ሰዎችን በማፋጠጥ እና የግለሰብ ታሪኮችን በማቅረብ የሚታወቅ ሰው ነው። አሁን ግን ባህሪውን እየቀየረ አብዛኛው የሶሻል ሚዲያ ተሳታፊ እንደሚያደርገው የትኛው ነው ሴንሲቲቭ ኢሹ የትኛው ነው ቫይራል የወጣው ጉዳይ ያሉ ከመሰብሰብ የዘለለ ሮል እየኖረው አይደለምና በተለይ ማህበረሰብ ላይ ከሚያሳድረው ተጽዕኖ አንጻር አደራ ሊባል የሚገባው ጉዳይ ነው። በተለይም እንግዲህ በዚህ በቤተ ክርስቲያን ጉዳይ ያቀረባት አንድ ሴት በዲያቆኑ ልደፈር ነበር፣ ደርሰው ያዳኑኝ ካህኑ ናቸው የሚለው ንግግር ይሄ ታሪክ እዚህ ሚዲያ ላይ መተላለፉ የትኛውን ሰው ለማስተማር ነው? ቤተክርስቲያን ውስጥ የሚደፍሩ ዲያቆናት ስላሉ አትሂዱ ነው ወይስ ምንድነው ለማስተላለፍ የተፈለገው መልእክት? ወይስ ደግሞ በሳቸው እድሜ ቤተክርስቲያን የሚሄድ ሰው እንደዚህ አይነት አደጋ ሊደርስበት ይችላል ነው ወይስ ምንድነው? አሁን እንደዚህ አይነት ታሪኮች ሲቀርቡ የሚወክሉት ቤተክርስቲያንን ነው። ምንም ይሄ የሚያጠራጥር ነገር አይደለምና ሰዎች የተለያየ ባህሪ ያላቸው ግለሰቦች የተለያየ ባህሪ ያላቸው
የአንድ ሰው ባህሪ አንድ ተቋም ሊወክል አይችልም። እንግዲህ ሁሉም ሰው ትክክል አይደለም፣ ሁሉም ሰው ጻድቅ አይደለም። ስህተት የሚሰራ ሰው ይኖራል ከአንድ ተቋም ውስጥ። ያ ተቋምም ያን ስህተት የሚሰራ ሰው የሚያርምበት መንገድ አለው። የሚያርምበት መንገድ፣ ህግ፣ ሞራልም የተዘጋጀው የሚያጠፋ ሰው ስለሚኖር ነው። ይሄ ምንም ፐርፌክት የሆነ ወርልድ አይደለም ያለውና የዛን የአንድ ግለሰብ ስህተት በማምጣት የአንድን ቤተክርስቲያን ኢሜጅ ወይም ደግሞ ሃይማኖትን ተቋማዊ በሆነ መልኩ ለማዘለፍ ወይም ለመዝለፍ መሞከር ትልቅ ጥፋት ነው ብዬ ነው የማምነውና ምክንያቱም አንድ ግለሰብ እንኳን አይደለም አንድ ቤተክርስቲያን አንድ ቤተሰብን አይወክልም። ግለሰብ የራሱ የኤክስፒሪየንስ፣ የሶሻላይዜሽን፣ የቤተሰቡ፣ የትምህርቱ፣ የጓደኞቹ፣ የአካባቢው፣ የንባቡ፣ የሚዲያው ውጤት ነውና በዛ ደረጃ ሊታይ የሚገባው አይደለም እና አንዳንድ ጊዜ ዝም ብሎ ሚዲያ ተገኘ አፋችንን የምንከፍትበት መድረክ አገኘን ብለን የምናስተላልፋቸው ፕሮግራሞች ዲስ ማች ወይም ደግሞ ይሄን ያህል የሆነ ተጽዕኖ አላቸው እና ብዙ ሰዎች ስለዚህ ሰው መጠየቅ ጀምረዋል። እኛም ምርመራችንን አጠናክረን እንቀጥላለን። ከቅርብ ጊዜ ወዲህ እያቀረባቸው ያሉ ፕሮግራሞች እጅግ አሳሳቢ ናቸው። እንደ ማህበረሰብ ጠንቅ ሊሆኑ የሚችሉ ፕሮግራሞች ናቸው እያቀረበ ያለው። የአንድ መንግስት ባለስልጣን ማለት ለምሳሌ ጠቅላይ ሚኒስትሩ ወይም ደግሞ የአንድ ክልል ፕሬዝዳንት ስለሆነ ሰው ላይፍ ተጨንቀው መፍትሄ እንዲሰጡ ያቀረበበት መንገድ ራሱ እጅግ አስቂኝና አጠያቂ ነው። አይ ነው የዚህ የመዝናኛ ኢንዱስትሪው ቢዝነስ በዚህ ሴንሲቲቪቲ ውስጥ ወይም በዚህ ሰርክል ውስጥ የሚገኝ ነው፣ እሱ የሚታወቅ ነው። ግን መፍትሄ ከጠቅላይ ሚኒስትሩ ፈልጋለሁ። ትዳሬ እንደዚህ ሆኗል፣ ሚስቴን እንተና ወሰዳት፣ ከጠቅላይ ሚኒስትሩ መፍትሄ ይሰጠኝ። እንደዚህ አይነት ነገሮች አንደኛ ሶሻል ስትራክቸር ምን ያህል እንደባከነ እንደኮሰመነ የሚያሳይ ነው። ሁለተኛ ነገር ደግሞ የመንግስትን ሮል የግለሰባዊ የማድረግ መንግስትን ራሱ በዚህ ሌቭል አውርዶ መመልከቱ ሌላ የሚያመጣው ወይ ደግሞ የሚመዘዝበት ጉዳይ ይኖራል ብለን ነው የምናምነውና አንዳንድ ጊዜ ርዕስ የምንሰጥበት የምናወያያቸው ሰዎች የምንመርጥበት መንገድ ጥንቃቄ ልናደርግ ይገባል ልንል እንወዳለን። ይሄ በእግረኛው ሚዲያ ላይ ባተኮረ ያለን አስተያየት ነው። ሌላው ከሰሞኑ እሸቱ መለሰ በዶንኪ ዩቲዩብ የምናውቀው እሸቱ መለሰ በተለይም ድንቅ ልጆች ላይ ታታሪ ሰራተኛ በመሆኑ ልጆችን በማቅረብ ፌመስ የሆነ ወይም የታወቀ ሰው ነው። ኮሜዲያን እሸቱን የማያውቅ ሰው የለም። በተለይም በዚህ እርዳታ በማሰባሰብ ለቤተክርስቲያን ቀድሞ በመድረስ የሚታወቅ ታታሪና ትጉህ ሰው ነው። እንግዲህ እሸቱ መለሰ ሰሞኑን የጀመረው አዲስ ፕሮግራም አለ። በዚህ ከቤተክርስቲያን ጋር በተያያዘ የሚቀርቡ ጉዳዮችን በሊቃውንት ምላሽ የማሰጠት አይነት ፕሮግራም ነው። በእውነቱ ፕሮግራሙን ላዳመጠ ሰው ብዙ የቤተክርስቲያን ዕውቀት የሚገኝበት፣ የተደበቁ ሊቃውንት ደግሞ ወደፊት እየመጡ በተለይም ቤተክርስቲያንን ቲክቶክ ላይ ለሚያውሏት የአሁን ዘመን ወጣቶች ትምህርት የሚያደርሱ ናቸውና አብዛኞቹ በቄስ ትምህርት ውስጥ ያለፉ ብቃት ያላቸው ሃይማኖቱን በደንብ የተረዱ ሊቃውንት በመሆናቸው ቤተክርስቲያንም እንደዚህ አይነት ሰው አላት የሚለውን የሚያሳይ ፕሮግራም በመሆኑ እኔ በበኩሌ ያደነኩት ፕሮግራም ነው።